ወራፑራ ማይ ጋንግስ ሜምበር ማይ ጋንግስ እንዴት አላችሁ? እንዴት አለን? ዛሬም እንደተለመደው ሲሆን እንዳልተለመደው በሌላ ቪዲዮ ከተፍ ብልመጥላችኋል። እንግዲህ ዛሬው ቪዲዮአችን የሚሆንላችሁ እንግዲህ አቀጀበት ይሄ ለስራ ብዬ አይደለም የሰራው ያለሁት። እንግዲህ በመሃል ቪዲዮ እያየው ሹፍ ቲቪ የሚባል አንድ ዩቲዩብ ቻናል አለ። በጣም ደስ የሚለኝ ፓርት ነው። እንግዲህ እሷን ደክ ብያየኋት ምናምን ነገረ ኦ ብራዘር ና ታሄል ነገ ለማንኛውም እሷን ደክ ብያየኋት ዩቲዩብ ላይ ለምን አልሰራውም? ለምን ሪያክት አላደርግበትም? አባጅፋር ቤተመንግስት የት ይገኛል? ይሄንም ጋይሶች እናንተም ኮሜንት ላይ ብጽፉልኝ ደስ ይለኛል። አባጅፋር የት ይገኛል? ይሄ በጣም እንደዚህ ሲሊ ጥያቄ አትጠይቁ። አንድ ቁጥር የምር ይሄን ካልመለሱ ጋይሶች የምር ካልመለሱት በቃ ስርሻው ነገር አይ ቲንክ ኢትስ ጅማ ጎበዝ ጎበዝ እረሚራ ሲዳም እሺ አምስት ፖሊስ ቦሌ ቦሌ አባጅፋር የት ይገኛል? ቦሌ እንዴት አሰበው? ቆይ የምር ክፍለ ከተማ ጅማ ትክክለኛ አይ አውቆ ነው አይ ቲንክ ይመስለኝ ይሄ ልጅ ቦሌ ረበስ መልስ ጅማ ነው። እሺ ቀጣይ ጥያቄ 10 ክር ያለው የሙዚቃ ወይም መዝሙር መሳሪያ ምን በመባል ይሄ ሲምፕል ነው። በገና ጋይስ እንዴ በገና ይታወቃል? እናሳልፈው። ከአንድ ቁጥር እንጀምራለን። በገና ያ እንዴ ማሲንቆ 10 ክር ያለው አይ ግን አውቀው ነው መሰለኝ እነዚህ ሰዎች ለማናደድ ሰው እንጂ 10 ክር እየተባለ ማሲንቆ አይልም። ይሄን ያህል የእውቀት ማነስ ተገቢ ነው። በገና ጎበዝ 4 በገና 5 ክራር ይሄ ቅሞ ነው የመጣው። በፈለጋችሁት እናቴ ይሄ ጀለስ ቅሞ ነው የመጣው። ምንም የሚወራውላ ግራ ገብቶታል። ምንድን ነው ስለምን እያወሩ ምናምን እያለ በቃ የተመቸውን ነገር ነው እየጻፈ ያለው። እሺ በገና ስለዚህ ክራርና ማሲንቆ ካሉት ውጪ ሁሉም ሰው ትክክል አግኝቶታል። በኢትዮጵያ በጃንሆይ ሰንደቅ ዓላማ ከኮከቡ በፊት መሃል ላይ ምን ነበረው? አረ በጣም ጋይሶች እኔ ሹፍ ቲቪ እንደውም ይሄን ቪዲዮ ካያችሁት ጥሩኝ። አንድ ምስተው ነገር የለም። አንበሳ ጃ የሚል አንበሳ ነው ላይ ያለው። ግምት ምን ነበር የሚለው? ሜቢ ግን ባዶም ሊሆን ይችላል። እኔ የሌላን አይችል ሊሆን ብቻ ባዶም ግን ሊሆን ይችላል። አንበሳ 2 ቁጥር አንበሳ I'm right nigga I'm right ምንም አልነበረም በጃንሆይ ጊዜ። እሺ አንበሳ ኦሮ ይሄ ልጅ ተምሯል ጋይሶች። ቲቲቲቲ አረረ አውቆ ነው ማለት ነው። እስካሁን ዝም ብሎ አውቆ ነካ አድርጎ ወደ ከፍተኛው ሲመጣ ጎበዝ ነው። መጀመሪያው ድር ቢያብር አረ ጋይስ አረ በስመ አብ እንዲህ አሁን እዚህ ጥያቄ የምር ይወጣል ጋይሶች የምር በጣም ሲሊ ጥያቄ አትጠይቁ። የምር ድር ቢያብር ግድግዳው ሰንበሌጥ የሚል እኮ አይጠፋ ያ ልጅ ይላል። ያ ልጅ ማለት አይቀርም። እሺ አጣጣ አንድ ቁጥር ቤት አይሰራ ድር ቢያብር ቤት አይሰራም ማለች። ሁለተኛው ምንድን ነው የሚለው? 2 አንበሳ ያስር 4 አንበሳ ያስር
ይሄ ልጅ የሆነ ነገር ብሏል። እኔ የተጻፈውን አላየሁትም፣ ግን ገና ታውቁታል። በቃ እያለ ነው። በቃ መግቢያ ያጣው ይሄ ልጅ ሙድ እየያዘ ነው። የምር ይሄ ልጅ ሙድ እየያዘ ነው። አንበሳ ያስር። ትክክለኛው መልስ ድር ቢያብር አንበሳ ያስር ነው። አሳ ጎርጓሪ። አረ በጣም ሲሊ ጥያቄ ነው እየተጠየቁ ያሉት። በስመ አብ ጀለስ ኮርጃለች። በመሀል እየታየች ነው። ካሜራ እንዳላወቀችው። እሺ መኮረጅን አናበረታታም። አንድ ቁጥር ዘንድ ያወጣል። እሺ አራት ዘንድ ያወጣል። አትናገር። አረ እዚህ ልጅ በቃ የብር አውቆ ነው የመጣው ለማናደድ ሰው። የነ ቶሎ ቶሎ ቤት በጣም ሲሊ ጥያቄ ነው ጋይሶች። በጣም ግድግዳው ሰንበሌጥ። ምንድን ነው የሚለው? የነ ቶሎ ቶሎ ቤት ቤቱ ያፈሳል አለ። በቃ አይ የመከነ ትውልድ እንዳለ አንዱ ማሳያዎች እነዚህ ናቸው። የምሬ የነ ቶሎ ቶሎ ቤት ግድግዳው ያፈሳል። አልክ ደግሞ ጣሪያ ያፈሳል። ጣሪያ ያፈሳል። ትክክለኛ ነው። አንተ ምን ብለህ ጻፍከው? ጣሪያ ያፈሳል። እሺ እኔ እዛ ልጅ መልስ መስማት ነው የምፈልገው። ይመር ግድግዳው ሰንበሌጥ። እስቲ ቺቺ ጀለስ መግቢያ ሰንበሌጥ። አይ አሁን ደርሳለች። እሺ ግድግዳው ሰንበሌጥ። ሰንበሌጥ የሚያውቃል ከዚህ ውስጥ? ሰንበሌጥ ማለት ጋይሶች፣ ሰንበሌጥ ማለት ቀጫጫ ሰው ማለት ነው። አይ ቲንክ መሰለኝ። ጋዴም ሺ ከብት ይኸው ልትሳድቤ ይሄን አታውቅም አንድ አትሉኝ። ግድግዳ መስሪያ። ቀጣይ ጥያቄ ልጅ ያቦካው ይሄዳል ጂንካው። ልጅ ያቦካው አሁን ተብሎ ተጠየቅ። ልጅ ያቦካው ለራት አይበቃ። ሲምፕል ኩዌሽን። ሰዓት ጨርሰናል። አይጣፍጥም። ልጅ ያቦካው አይጣፍጥም። አባት ይበላዋል። አባት ይበላል። እሱ ልክ ነው። የምር ግን ይሄ እንደ ሀገር አንድ የተማሩ አማርኛ ትምህርት ላይ ግን ጋይሶች የምር እኔ ተናደርኩ ያለው በሌላው ስለ ሀገር ነው ተጠይቀው ምናምን ባይመልሱ ትምህርቱን አልተማሩትም ትላላችሁ፣ ምናምን ወር ትምህርት ውስጥ አልተካተተም ትላላችሁ። እንደዚህ አይነት አባባሎች ግን በቃ ሁሌም የተማሩን ያደግነው ትምህርቶች ናቸው። በቃ ልጅ ያቦካው ለራት አይበቃም፣ ሮጥ ልጅ ምናምን፣ ላጭን ልጅ የሆነ ነገር በላት ምናምን በቃ እየተባልን ያደግናቸው ሆነው ሰዎቹ ግን አያገባኝም ምናምን የነ ቶሎ ቶሎ ቤት ይባላል ጣውራ ያፈሳል። ኢትስ ክሬዚ ኒጋ። ለራት አይበቃም። ለራት አይበቃም። እንጀራ ይጋገር። አሬ ልጅ ምንድን ያለው እንጀራ
ይበላል። እሱ ልክ ነው። ለራት አይበቃም። ለራት አይበቃም። ለራት አይበቃም። አሪ ልጅ እንጀራ አይጋገር። በቃ ከዚህ በላይ ሪያክት ማድረግ አልችልም። አሪ ልጅ ኡፈረ ሙቀት በሰማ ሙቀት አይ በፓርት እንመለስላችኋለን። ይመሻሽ።